ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ሥራ ያድኑን። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ያም ተነስቶ ቤተ ክርስቲያኗ፣ ያም ተነስቶ ቤተ ክርስቲያኗ፣ ያም ተነስቶ ካህናቷን፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞታልበ እያለ የሚቀድሰው ልጅሽ ቄሱ አንገቱ ታርዷል። ድንግል ሆይ ወደ ኢትዮጵያዊ። እኔ የዚህ ተቋም አባል አይደለሁም፣ ልጆች ያልቆብኛል እንኳን አይሉ። አስገዳዩ የራሳችን ቤት ነው፣ ጳጳሳት ናቸው። ምን ማዕት ወረደ ዘነበ ሰቆቃ፣ ምን በደል ሰርተው ነው የሚያነቡት ሲቃ። ያሪሲዋ እናቴ እንዴት ሆነሽ ይሁን ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም። የኔ መድረኬ ቤተ ክርስቲያኔ ነች። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ሥራ ያድኑን። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረ፣ ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ነው። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ሥርዓት የሚፈጽመው ተከልሎ በተሰጠው ቦታ። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም። በዘመናት መንግስት መሬት ጠበበው ይሆን ይታያችሁ። እስከ ቤተ መንግስቱ ነው የጋበዙ፣ እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ግን የአምልኮት ቦታ አይደለም። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የባሰ ይኖራል ይመጣ። እግዚአብሔር አያምጣው። ትናንትና ነቢያችሁ ያሉትን ቃል እኔ ላስታውሳችሁ። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለው ያም ተነስቶ ቤተ ክርስቲያኗ፣ ያም ተነስቶ ቤተ ክርስቲያኗ፣ ያም ተነስቶ ካህናቷን፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው። ለመሆኑ የዚህ የሰሞኑን ችግር ማን አመጣ? ምን አመጣ? ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጩህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ።
ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቀው የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪ ሆነን እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምፅ ሁኑ። ሀገር ናት ብለው ከፍ ያደረጓትን ቤተክርስቲያን በዘመኖ ከሀገርነት ወርዳ ጎጥና አጥቢያ እንዳትሆን በዚያው መጠን ከፍ እንድትል ማድረግ የክቡርነቱ ኃላፊነት ስለሆነ ብቻ ነው። ቃል ኪዳን ታቦት አቁሞ ከፊት ቁሞ መራገምና ግደሉ የሚል ሕገ ቤተ ክርስቲያንም የለም። ይህም ተደርጎ በሌላ መልኩ ይህም ተደርጎ ቤተ ክርስቲያን ምንም አንድ አቋም አልወሰደችም። ለምን እንደሆነ እንግዲህ እውነት መናገር አስፈላጊ ነው። እውነት መናገር እውነትን ተናግሮ ከመሸበት ማደር ነው ተባለ። በመንግስትና በቤተ ክርስቲያን መካከል የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንደተባለ ሁሉ ድንበር ነው የሚያስፈልገው እንጂ አጥርም ገደልም ተራራም አያስፈልግም። እውነት መናገር ማለት እንግዲህ የአንድ የቅዱስ ሲኖዶስ አባል የቃል ኪዳን ታቦት ፊት ቁሞ አንድ የሀገርን መሪ ግደሉ ብሎ ሲናገር ምን ማለቱ ነው? ከየት የመጣ ሕግና ስርዓት ነው? የቤተ ክርስቲያን ስርዓት ነው? ቀኖና ነው? ዶግማ ነው? እሺ ካልሆነ የራሱ ፍላጎት የግለሰብ ጉዳይ ግላዊ ስሜታቸው ወይም ፖለቲካ ለመስራት ፈልገው ከሆነ ይሄ ቤተ ክርስቲያንን አይወክልም፣ ሲኖዶስን አይወክልም ተብሎ መግለጫ ተሰጥቷል። መግለጫ ለምን አይሰጥም? ለምን ዝም ተባለ? ሌላው ክቡር ጠቅላይ ሚኒስቴር አምና በኦሮሚያ ላይ የጳጳሳት ሹመት ነበረ። እርስዎ ጣልቃ ገብተው ወደ መሃል ግቡ ብለው አረጋግተው ሁሉም ወደ መስመር ገብተው በቅዱስ ሲኖዶሱ ፍቃድ ብቻ ተራመዱ ተብለው ነበር። ነገር ግን የአንድ ዞን 5 ሰዎች ከዛ ፈንግጠው ከዛ ውይይት ወጥተው የቤተ ክርስቲያኗን ልብስ ዘርፈው ቆቡን ዘርፈው እዚህ ቡራዩ ላይ ተሸሽገው ወደ ሕግም ብናቀርብ ሕግ ደግሞ ፍርድ ቤት ያውቁታል። እርስዎ ብዙ ጊዜ አስተያየት ሰጥተውበታል፣ ይለቃል እና ያ የቤተ ክርስቲያኗ ክብር። እኔ አሁን መለኩሴ ነኝ። ሲኖዶሱ ካልፈቀደ መቀማት አልችልም። ቀምተው እየተቀመጡ ነውና ይሄንን ታሳቢ አንድ ዞን ናቸው፣ የአንድ ሰፈር ሰዎች ናቸውና እንደዛ መደረግ የለበትም። ኦሮሚያን ባሌ፣ አርሲ ታርሶ የማይታወቅ እስከ ውጭ እርሶን ያሳየበት ያስመለከተበት ታላቅ የልማት ማዕበል ነው። ይሄ በተለያዩ የኦሮሚያ ክልሎች መስፋፋት አለበት። እንደ አገርም በአማራውም በደቡብም በሁሉም ከ10 እኔ ይገርመኛል ከ15 ዓመት በኋላ እህል ሀገራችን እንደሚተፋ አስታውሳለሁ። እርሶ በዚህ ጥንካሬው በዚህ አስተሳሰቦ በዚህ አባትነቶ ከቀጠሉ የሚዲያ ጫጫታ ይሄ አሁን ለሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናርን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። ጧን አባቶች ወገባቸውን ታጥቀው ከርሶ ጋር ሆነው ይሄንን ማፈላለጉ የቀድሙ ደግሞ ይሄ የሀገራዊ ምክክር ውስጥም ሊቃነ ጳጳሳቱ መሳተፍ አለባቸው። በየሀገረ ስብከታቸው ማንቃት አለባቸው ህዝባቸውን። ጥንካሬው እንዲቀጥል ለክቡርነቱ ትልቅ ፍቅር ስላለን እኛ ኦርቶዶክሳውያን እንደሚወራው አይደለም። ልዩ ፍቅር ልዩ ሐሳብ ከርሶ ጋር ለመስራት ከርሶ ጋር ለመሄድ ብዙ የቆረጡ አባቶች ስላሉ በዚህ አጋጣሚ ክቡር ጠቅላይ ሚኒስቴርን ጉባኤውን እንዲያመሰግንኝ ጠይቃለሁ። ከኦሮሚያ ጋር ተያይዞ የተነሳው ሐሳብ ያኔ ችግሩ ሲያጋጥም ቀደም ሲል እንደተነሳው የኛ በዚያ ጉዳይ መግባት ትክክል አይደለም ብለን ብናምንም የኋላ ኋላ ግድ ሲሆን
ከአባቶች ጋር በመመካከር ነገርየው ረገብ እንዲል በስክነት እንዲታይ ሙከራ አድርገናል። ቤተክርስቲያን አንድ ብትሆን መጀመሪያ አባታችን አቡነ ሳዊሮስ የሁላችን አባት ጀግና አባት ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ፈልጋለሁ አላችሁ እንዴ? እኔ እንደማን መሆን እንደው ትችት ፈልጋለሁ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ወለተ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ብቻ የሚሰሩ አባታችን አቡነ ሳዊሮስ የሁላችን አባት ጀግና አባት ልበ ሙሉ አባታችን ናቸው። እኔ እንደማን መሆን ፈልጋለሁ አላችሁ እንዴ? እኔ እንደማን መሆን እንደው ትችት ፈልጋለሁ ብትሉኝ እንደ ብፁዕ አቡነ ሳዊሮስ ወለተ ዓለም ሁሉ ቢጫጫ የማይፈሩ ምን የማይበገሩ ለዓላማና ብቻ የሚሰሩ ለቤተክርስቲያናቸውና ለቤተክርስቲያናቸው ብቻ የሚሰሩ ያሰቡትን ያቀዱትን የሚያሳኩ አሳክተው የሚያሳዩ ጀግና አባታችን እንዲህ ነው። አቡነ ኤልሳ የተወለዱበት አካባቢ ኦርቶዶክሳውያን እየተገደሉ ነው። እሳቸው መወድስ የሚባል አይነት ነገር በቤተክርስቲያን ቃል አቀላለጽ መወድስ እያቀረቡ ነው። የጳጳስ የመጨረሻ ህልሙ ሰማዕትነትና የመንግስት ወራሽነት እንጂ የሥራ አስኪያጅ ቦታ ነው እንዴ? ስለዚህ ነገ ከነገ ወዲያ አቡነ ሳዊሮስን የሚፈነቅሉ አቡነ ኤልሳ ናቸው አድናቂ ማለት ነው። እንደዛ ብለን እንድትተርጉ ምን እንዴ መንፈሳዊ ፖለቲካ ከያዝ ነው። እንደሱ ደግሞ አይባልም። አባት ሊፈነቅል ይፈልጋል አንልም። ነገር ግን ሐሜቶች የውሸት አይደሉም። አሉባልታዎች ካልምንም ምንጭ አልመጡ። እነዚህ ምን ሰማቸው ነገሮች ቀላል አይደሉም። እኔ አንድ ነገር ልንገራችሁ። ኩኔ ደመላሽ እንዳለው አባቶቻችን የት ናቸው? የሕፃን ልጅ እግር ሲቆረጥ አቡነ ሄኖክ ተናግረዋል አይደል? አቡነ መልክጼዴቅ የት ናቸው? የት ነው ያላችሁት? አቡነ ሕዝቅኤል የት ነው ያሉት? መድረክ ሲያገኙ ይናገራሉ አይደል? የ5 ኪሎ ግቢ ውብ በአበባ ሲሆኑ ነግረውናል አይደል? የአርሲ ሕፃን እግሩ ተቆርጧል። የእርሱ አባትነት የት ነው ያለው? አቡነ ሕርያቆስ የት ነው ያሉት? አቡነ ሳሙኤል የት ነው ያሉት? የሃይማኖት በጎ አድራጎት ተቋማት ኮሚሽንም አመራር ነውትና የበጎ አድራጎት ስራ እዛ አካባቢ ድጋፍ እያደረጉ ነው። የት ነው ያሉት? አባት ስለሆናችሁ ነው። አቡነ ሳዊሮስ የት ነው ያሉት? አቡነ ዲዮስቆሮስ የት ነው ያሉት? ወንበር ይዘዋል። አሁን የመናገር ስልጣን ከፍተኛው ስልጣን የአቡነ ዲዮስቆሮስ ነው። የት ነው ያሉት? አቡነ ጎርጎሪዮስ፣ አቡነ አብርሃም ብዙዎች አባቶቻችን የት ናቸው ያላችሁት? አቡነ ናትናኤል ተናግረዋል አይደል? የጠፋችሁ እንፈልጋችኋለን እኛ ልጆቻችሁ። ጠፋችሁብን ብለን ነው የምንፈልጋችሁ። የት ሄዳችሁብን ብለን ነው የምንፈልጋችሁ። አቡነ ኤርሚያስ የት ሄዱ? አሁን እኛና እናንተ ያለንበትን አንድ አጭር በምትመስል ድራማ በምትመስል ቪዲዮ ላሳያችሁ። ልጁ ሙስሊም ነው። ያቀረበበት አግባብ ቤተክርስቲያናችን ለኛ እናታችን ነች። እናታችንን ደግሞ የሚያገናኙንና ነገሮችን በሙሉ በተሳለጠ መስመር እንዴት የሚያደርጉን አባቶቻችን ናቸው። የዚህ ልጅ መልእክት እናንተንና እኛን አርጉና ይውልን፣ ወይ ደግሞ እናንተንና ቤተክርስቲያን አርጋችሁ ይውልን። የዚህ የማሳያችሁን ልጅ መልእክት አባቶቻችን የት ሄዳችሁ? ለኛ እናትም አባትም ናችሁ። የቀሲስ ዘበነ ለማን ንግግር ላስደምጣችሁ። ቦታ ልበ እያለ የሚቀድሰው ልጅ ቄሱ አንገቱ ታርዷል። ድንግል ሆይ ወደ ኢትዮጵያዊ በእንተ ንጽሕት እያለ ወትቀውም የሚልሽ ልጅሽ ዲያቆኑ ደካራ አንገቱ ታርዷል። ተመየጢ ሰዓሊ ለነ ቅድስት እያሉ በየዕለቱ የሚሰግዱልሽ ልጆች የሚመለከታቸው የለም። ማርያም ተመለሱ።
የኦርቶዶክስ ደም እንደው ሻለም ሲቆጠር ኧረ ማርያም ተመለሽኝ ድንግል ሆይ እንግሊዞችሽን ድንግል ሆይ ያቺ አንገቷ የተቋጠረውን አሮጊት ያት እንጂ መጠለያ ያጣውን ልጅሽን ይዩ እንጂ ኧረ ድንግል ተመለሺ። እነው ዛሬ ሕፃኑ በመከራ ሲኛው ግን ማርያም አንቺ ሩህሩህ አይደለሽም እንዴ? ለሽማግሌው የለ ለወጣቱ ዛሬ እመቤትሽ ተደፍቷል። ሳሊ ለቅድስት ይልሻል። ኧረ ድንግል ማርያም ሆይ በጨካኞች እጅ የካህናት አንገት ታርዷል። አዎ በካራ የታረዱ ዲያቆናት አሉን። አዎ የሚሰግዱ ህፃናት፣ ቤተ መቅደስ የሚያድጉ የቤተ ክርስቲያን ልጆች የሆኑ ህፃናት ከእርሻ ማሳ ውስጥ ታርደዋል። አዎ ታርደውብናል። የ8 ዓመት ህፃን 8 ቦታ በገጀራ ቆራርጠው ሊገሏት ሞክረው አሁን ሆስፒታል ትገኛለች። አዎ ታርደናል። አዎ በዚህ መካከል ነው የሰላም ኮንፈረንስ የሚካሄደው። በዚህ መካከል ነው የሃይማኖት ተቋማት ጉባኤ አርባ ምንጭ ላይ ሆቴል ይዞ በሶፋ ላይ ተቀምጦ የሚዝናናው። አዎ ለዚህ ነው የምንቆጣው። እየተገደልን ነው ያልነው እኛ። አጀንዳችን ፖለቲካ አይደለም። አጀንዳችን ሌላ ጉዳይ አይደለም። አጀንዳችን አንገደል ነው ያልነው እኛ። የነሱ ሪፖርት የሚሰማ ጳጳስ የሃይማኖት ተቋም አባል ነኝ ብሎ ትንሽ እንኳን አያፍርም። ፓትርያርኩ እኔ የዚህ ተቋም አባል አይደለሁም ልጆች ያልቀውብኛል እንኳን አይሉም። ሽፋኑን ያስቀጥላሉ። የግድያውን ሽፋን ያስቀጥላሉ። ይሄ ፓትርያርኩ ችግር ነው። እሳቸው ናቸው መዋቅሩን እንግዲህ ከሳቸውና ሲኖዶሱ ነው። እና አስገዳዩ የራሳችን ቤት ነው። ጳጳሳት ናቸው። የደብረ አስተዳዳሪዎች ናቸው። የወረዳ ሊቀ ካህናት አንዳንዶቹ ይጮሃሉ፣ ግን ፈርተው ደግሞ ዝም ይላሉ። እስከ መቼ ነው የምንፈራው? ሰማዕትነት ለምንድን ነው መጽሐፍ የሚያነቡልን? እሱን ቢከተሉት። ስልክ አለ፣ ኢንተርኔት አለ፣ በየቀኑ መረጃ መላክ ይቻላል። ለምንድን ነው መረጃ የማይልኩት? ኦርቶዶክሳውያንስ ቢሆኑ መረጃቸውን ኢንክሪፕት አድርገው ለምን አይልኩም? አይጠለፍም እኮ በተለያዩ አፖች አሉ። ፍርሃት አያድንም። ይሄን ቢያደርጉ ነው እኔ የምለው። አስገዳዮቹ የራሳችን ሰዎች ናቸው። ጳጳሳቱ አጀንዳቸውን የአሁኑን ሲኖዶስ አጀንዳ ስታይ ይሄን ጉዳይ አንድም ቦታ ስለሌለ ያስገዳይ አካል አድርገን ልንመድባቸው እንችላለን። ያልገባቸው የሚያለቅሱና የሚያዝኑልን ካሉ አዲስ አበባ ቁጭ ብለው አይደለም የሚያዝኑት፣ መንነው ያሳዩ። መንበረ ጵጵስናዬን ዘግቻለሁ፣ ህዝቡ እርስ በርሱ ይተዳደር፣ ይሄው አስተዳዳሪ ትችላቸዋለሁ፣ እኔ ለጸሎት ሄጃለሁ፣ መፍትሄ እስካገኝ አልመለስም ብለው እንደና አቡነ ሽኖዳ እንደና አቡነ ቄርሎስ ስድስተኛ እንደ ሌሎቹ አባቶች እንደና አትናቴዎስ ሂዱ ወደ ገዳም። የፈረደበትን ታቦት እያወጡ እልል እያሰኙ በአንድ ደብር ውስጥ 100 ታቦት አስቀምጠው 100 ቀን በዓል የሚያከብሩትን የገንዘብ መሰብሰቢያ ኢንዱስትሪ ያደረጉትን ታቦት እሱን ትተው ይሂዱ ወደ ገዳም። አብይ አህመድን ይጠይቁት። ሌላ ገዳይ የለም። ሌላ ገዳይ ውሸት ነው። ሌሎቹ አስፈጻሚ ናቸው። ይሄ ዋብያ ጽንፈኛው፣ ይሄ የጀርመን ተረፈናዚው ምናምኑ እድሉን ስላገኘ ነው። ስለተፈቀደለት ነው የሚገለው። ስለተፈቀደለት ነው። ካልተፈቀደለት አይገልም። እውነቴን ነው የምንገረው። ማንንም አይገልም። የአብይ አህመድ ፕሮጀክት ነው። ምንም ሰው ጊዜውን ባያጠፋ ጥሩ ነው። ዮሴፍ ምን ማዕት ወረደ ዘነበ ሰቆቃ፣ ምን በደል ሰርተው ነው የሚያነቡት ሲቃ። የአርሲዋ እናቴ እንዴት ሆነሽ ይሁን የደረሰውን ግፍ እዚህ ሆነን ሰማን። እንዴት ያለ ጭንቀት፣ እንዴት ያለ ስጋት። ካሁን ሞትን ተተኮሰ ጥይት እያሉ መጨነቅ ልክ ነበር እውነት? ምንድነው ጥፋቱ? የማን ነው ስተቱ? የምኖር ዋስትና ተሰረዘ መብቱ? አይዟችሁ ክብርም ሆነ ሹመት በጊዜ ይነሳል። ሞትም እንደሆነ ለሁሉም ይደርሳል። ለምንጋ ማይራራ በጎቹን ማይጠብቅ ደና መሆናችሁን ዞር ብሎ ማይጠይቅ እንባችሁም ሞታችሁም ከቶ ላልተሰማው እንደ ራእይ ልርጩት አምላክ እንዲሰማው። የእርሱ ይበልጣልና ማንም ከሚፈርደው። ነገ ህዳር 6 ደረሰ። እንኳን አደረሳችሁ። የአርያም ንግሥት የፍጥረታት ሁሉ እመቤት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ልጇን ወዳጇን መድኃኔ ዓለም ኢየሱስ ክርስቶስን ከሄሮድስና ከወታደሮቹ ለማዳን ወደ ግብፅና ወደ ኢትዮጵያ ከተሰደደች ከ3 ዓመት ከ6 ወር ማለትም ከ42 ወራት በኋላ ከስደቷ የተመለሰችበት ታላቁ ክብረ በዓሏ ደረሰ። አዎ ከገሊላ ተነስታ በጭንቅ በመከራ በረሃብ በጥም
በመቸገር በላበትና በእንባ እንዲሁም ደግሞ በጭንቅና በመከራ ተጉዛ ወደ ግብፅ ሀገር በዚች ቀን ገብታለች። እጅግ በጣም ይገርማል እኮ የአምላክ እናቱ እሳትን አዝላ በብርድ ተንገላታች። የሕይወትን እንጀራ ተሸክማ እርሷ ተራበች። የሕይወትን ውሃ አዝላ እርሷ ተጠማች። የሕይወትን ልብስ ተሸክማ እርሷ ተራቆተች። የደስታን ምንጭ ይዛ እርሷ አዘነች። እመ አምላክ ድንግል ወላዲተ አምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች። እጅግ በጣም አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። በእውነት ይሄ ነገር ፍጹም በሆነ እምነት ለሚረዳውና ለሚገባው ሰው ይሄ ሁሉ የሆነው ለእኔ ነው ይል ነበር። ይህንን ነገር ሁሉ እያወቀና እየሰማ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት፣ እጽዋትና ድንጋዮች እንኳን ለእናታችን ለእመ አምላክ አዝነዋል፣ አልቅሰዋል። ግዑዛን ድንጋዮች እንኳን ለእመ አምላክ ለእናታችን ክብርን ይሰጣሉ። በዚህ የስደቷ ታሪክ ደግሞ አረጋዊው ቅዱስ ዮሴፍና እናታችን ቅድስት ሰሎሜ ክብር ይገባቸዋል። ከአምላክ እናትና ከልጇ ከወዳጇ ጋር መከራ መቀበልን መርጠዋልና ይህች ቀን ለእኛ ለክርስቲያኖች ለኦርቶዶክስ ተዋሕዶ አማኞች እጅግ በጣም ልዩ ቀን ናት። አዎ ይህች ቀን የደስታችን ቀን ናትና እጅግ በጣም ደስ ብሎን ሐሴት ልናደርግ ይገባል። የሰማይና የምድር ጌታ የሰማይና የምድር ፈጣሪ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ሲል ከተሰደደበት ከዚያ ክፉ ስደት በዚች ቀን ተመልሷልና ታስታውሱ እንደሆነ የጽጌ ጾም ሲጀምር ስደቷን አስበን ልናለቅስ ልናዝን ይገባል ተባብለን ነበረ። ስደቷን አስበን ካለቀስን ካዘንን አሁን ደግሞ መመለሷን አስበን እጅግ በጣም እንደሰታለን ማለት ነው። ምክንያቱም መድኃኔዓለም ኢየሱስ ክርስቶስ በዚህ ቀን ከስደት ተመልሷልና። በድጋሚ እንኳን አደረሳችሁ ብያለሁ። በአጋጣሚ ወደ ከተማ መጥቼ ስለነበረ እንግዲህ ይህንን ቪዲዮ የተለመደው ቦታ ላይ አልሰራሁትም። ለሁሉም ሰው እንዲዳረስ ኮፒ ሊንክ አድርጉት። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ያሳትፈን። አሜን። ይቆያል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬቴ እንኳን ኦርቶዶክስ ሆን